ህገወጥ የፊልሚያ ውድድር በሚካሄድበት በዚህ ቀለበት ውስጥ የዕለቱ ኮከብ የሆነው የግዙፍ ሰው አሉ የተባሉ ተደባዳቢዎችን ድባቅ እየመታ ነው። እስካሁን ሽንፈት አስተናግዶ አያውቅም። ውድድሩ ግልጽ ነው። ይህን ኮርማ ማሸነፍ ለቻለ ሰው እጅግ ከፍተኛ የሆነ የገንዘብ ሽልማት ተዘጋጅቷል። በሰከንዶች ውስጥ ባላንጣዎቹን እየሰባበረ ሲጥል የተመለከቱ ሁሉ ይህንን አውሬ ማን ይደፍረዋል እያሉ እየተንሾካሾኩ ነው። በዚህ ሰዓት ግን አንድ ያልተጠበቀ ድፍረት ታየ። ስቴኪን የሚያክል ተማሪ በድፍረት ወደ ቀለበቱ መሃል ዘሎ ገባ። ድርጊቱ ሁሉንም ሰው አስደነገጠ። ተመልካቹ በንቀት እየሳቀ ይህ ልጅ እንዴት ከዚህ ሰው ጋር ይጋጠማል እያሉ አሾፉበት። መጨረሻውም አላማረ። ታሪኩ የሚጀምረው በሜክሲኮ ድንበር አቅራቢያ ነው። በዚህ ሰው በማይረግጠውና ብቸኝነት በነገሰበት ራቅ ያለ አካባቢ ብራያን የተባለ አደገኛ ሰው ይኖራል። ብራያን በቀን ስራ የሚተዳደር ቢሆንም ማንነቱ ግን ከዛ በላይ ጥልቀት እንዳለው ያስታውቃል። ንጋት ሲቀድ ገና ወፎች ጎጇቸውን ሳይለቁ እሱ ግን ወታደራዊ ዲሲፕሊን በተሞላበት መልኩ የማርሻል አርት ልምምድ ሲያደርግ ይታያል። ይህ የዕለት ተዕለት ልምዱ ነው። ሰውነቱን እየቀጣ መንፈሱን እያጠነከረ የሚያደርገው ይህ ልምምድ የተለየ ያደርገዋል። ሆኖም በእነዚህ ልምምዶቹ ላይ ብቻውን አልነበረም። ኦስካር የተባለ ልጅ በድብቅ የብራያንን እያንዳንዱን እንቅስቃሴ በአድናቆትና በጉጉት ይመለከተዋል። እንቅስቃሴውን እየኮረጀ ሲለማመድ ቢያስተውለውም እንዳላየ ሆኖ ማለፍን መርጧል። ቀኖች እየገፉ ሲሄዱ ኦስካር በትምህርት ገበታው ላይ ሲጠመድ፣ ብራያን ደግሞ በቀን ስራው ላይ በላብ ታጥቦ ይውላል። ነገር ግን የኦስካር ቀን እንደ ብራያን በሰላም አይጠናቀቅም። ከትምህርት ቤት ሲመለስ ሰላሙን የሚነሳ ክስተት ሁሌ ይገጥመዋል። ኤል-17 በመባል የሚታወቀው የጋንግስተር ቡድን እንደ አሞራ ሲያንዣበው ነው የሚውለው። ከቡድኑ አባላት መካከል ፍላኮ የተባለው ወሮ በላ የኦስካርን ሕይወት መራራ አድርጎበታል። በየቀኑ ከትምህርት ቤት ሲወጣ እየጠበቀ በማስፈራራት ገንዘቡን መቀማት ልምዶ አድርጎታል። በዚህም የኦስካር ትዕግስት የመጨረሻው ጣራ ላይ ደርሶ ነበር። ታዲያ በዚህ ዕለት ኦስካር ቆራጥ ውሳኔ ወሰነ። ከእንግዲህ ለፍላኮና ለቡድኑ መገዛት የለብኝም በሚል ስሜት ከእጃቸው አምልጦ ተሰወረ። ይህንን ግብግብ በአቅራቢያው በሚገኝ ምግብ ቤት ውስጥ ሆኖ በጸጥታ የሚታዘብ አንድ ሰው ነበር። እሱም ብራያን ነው። ምንም እንኳን ራሱን ጣልቃ ባያስገባም ልጁ ያለበትን የህይወት ትግል ገብቶታል። የዛን ቀን ምሽት ኦስካር አገር ሰላም ብሎ ቤት ውስጥ በተቀመጠበት ፍላኮና ቡድኑ ቤቱ በድፍረት ዘው ብለው ገቡ። ቀን በሰራቸው ስራ ቂም ይዘውበታል። የኦስካር ወንድም እስኪመለስ ድረስ ያለውን ገንዘብ ሁሉ እንዲያስረክብ ጠየቀው። የኦስካር ታላቅ ወንድም የኤል-17 ቡድን ዋና መሪ ነው። አሁን ግን ወደ አሜሪካ በመሄዱ ፍላኮ ወንድሙን ማሰቃየት ጀምሯል። ወንድሙ ላይ እየፈጸሙት ያሉትን ድርጊት ቢያቅ ሁሉንም እንደሚገላቸው ያውቃሉ። ስለዚህም ፍላኮ የኦስካርን ድክመት በመጠቀም የሚፈጽምበትን ዝርፊያና ማስፈራሪያ ለወንድሙ ትንፍሽ እንዳይል አለበለዚያ ግን እንደሚገለው አስጠነቀቀው። በማግስቱ ጠዋት ኦስካር እንደተለመደው የብራያንን ልምምድ በድብቅ ሲመለከት ባላሰበበት ቅጽበት እጅ ከፍንጅ ያዘው። ኦስካር ድንጋጤና ፍርሃት ተሰማው። ብራያን ግን ከመቆጣት ይልቅ በኦስካር አይን ውስጥ ያለውን የመማር ፍላጎትና የውስጥ ህመም በመረዳት ሊያሰለጥነው ፈቃደኛ መሆኑን ገለጸለት። ከዚያን ቀን ጀምሮ የኦስካር ህይወት ተቀየረ። ለሚቀጥሉት 4 ወራት በብራያን ጥብቅና ጠንካራ መመሪያ ስር አካላዊ ጥንካሬውንና የማርሻል አርት ጥበቡን አዳበረ። በየቀኑ የሚፈሰው ላብ፣ የሚሰማው የጡንቻ ህመምና የሚያወጣው ትንፋሽ ኦስካርን ቀየረው። ያስተማረውን እያንዳንዱን ቴክኒክ እየቀሰመ ራሱን በሚገባ አዘጋጀ። በሌላ በኩል ፍላኮ አሁንም የኦስካርን ወንድም መቅረት እንደ መልካም አጋጣሚ በመጠቀም ማስፈራራቱና ገንዘብ መዝረፉን ቀጥሎበታል። በዚህ ሁኔታ የተወሰነ ከቆዩ በኋላ በዚህ ቀን በልምምድ ላይ እያሉ ኦስካር ውስጡን ሲበለው የነበረውን ጥያቄ ጠየቀው። ለምን ለኔ ይህንን ሁሉ ታደርጋለህ? ለምን እኔን ለማሰልጠን ፈለግክ? አለው። የብራያን መልስ ግን አጭር ነበር። በዚያን ቀን የኤል-17 ቡድን ሲያባረው ማየቱን አስታውሶ ኦስካር ራሱን ችሎ ጠላቶቹን መመከት እንዲችል ስለፈለገ እንደሆነ ገለጸለት። ይህ የብራያን ቅንነት ልቡን ስለነካው ለዓመታት ተደብቆ የቆየውን መራራ እውነት አወጣ። የሚያሳደደው የጋንግ ቡድን መሪ የገዛ ወንድሙ መሆኑን ገለጸለት። ይህ በኦስካር ልብ ውስጥ የፈጠረው ስሜት ከባድ ነበር። በወንድሙ ቡድን አባላት መጠቃቱና ወንድሙ በሌለበት ፍላኮ የሚያደርስበት ግፍ እንዳሳረረው አጫወተው። አንድ ቀን ታዲያ ኦስካርና ብራያን በልምምድ ላይ ተመስጠው እያለ አንድ መኪና ወደ እነሱ ተጠጋ። ተሽከርካሪው ሲቆም የወረደው ሰው ፍላኮ ብቻ አልነበረም። ከሱ ጋር ለረጅም ጊዜ በውጭ ሀገር የቆየው የኤል-17 ጋንግ መሪና የኦስካር ታላቅ ወንድም የሆነው ሄክተር አብሮት ነበር። ቦታው ላይ ውጥረት ነገሰ። ወንድማማቾቹና ብራያን በተገናኙበት ቅጽበት የሄክተር አይኖች በብራያን ላይ በጥርጣሬ አረፉ። ሄክተር በወንጀል ዓለም ውስጥ የኖረ እንደመሆኑ የብራያን እርጋታና የሰውነት አቋም ሲመለከት ተራ የቀን ሰራተኛ ለመሆኑን ጠንቅቆ ተረድቷል።
የፖሊስ ሰላይ መሆኑን ገምቷል። ጥርጣሬውን በውስጡ እያብላላ ወደ ኦስካር ፊቱን አዞረ። ቡድኑን ተቀላቅሎ የቤተሰቡን ክብር ከማስጠበቅ ይልቅ ከዚህ ማንነቱ ካልታወቀና እንግዳ ሰው ጋር ለምን ጊዜውን እያጠፋ እንደሆነ ጠየቀው። ኦስካር ግን ምርጫው ግልጽ ነበር። ቁጣውን ሳይፈራ ከወሮ በላ ቡድኑ ይልቅ ከብራያን ጋር መቆየትን እንደሚመርጥ ተናገረ። ይህ ምላሹ በሁለቱ ወንድማማቾች መካከል ያለውን ስንጥቅ ይበልጥ አሰፋው። ሄክተር በወንድሙ እምቢተኝነት ተበሳጭቶ ጥርሱን ነክሶ ሁኔታውን አለፈው። በማግስቱ ኦስካር ልቡ በሌላ አዲስ ተስፋ ተሞልቶ ነበር የተነሳው። የብራያን ስልጠና በውስጡ የፈጠረውን የራስ መተማመን ተጠቅሞ ህይወቱን ከወንጀል ዓለም ለማራቅ ወሰነ። እግሮቹ የመሩት ወደ አንድ የቦክስና የኤምኤምኤ ማሰልጠኛ ጂም ነበር። ህልሙ ተራ ተደባዳቢ መሆን ሳይሆን ውድድሮች ላይ የሚሳተፍ ፕሮፌሽናል ተፋላሚ መሆን ነበር። በዚያ ጂም ውስጥ ኦስካር ልምምድ ብቻ ሳይሆን የጂሙ ባለቤት ልጅ የሆነችው ማሪሶል ከተባለች ሴት ጋር ተዋወቀ። ገና እንደተያዩ ነበር የተዋደዱት። የማሪሶል ደግነትና ውበት ለኦስካር በዚህ አስቸጋሪ ዓለም ውስጥ እንደ ብርሃን ሆነለት። ነገር ግን ነገሮች እንዳቀደው በሰላም አልቀጠሉም። አንድ ቀን በሄክተር ትዕዛዝ ፍላኮና ሌሎች የኤል 17 አባላት ኦስካርን ይዘው በአንድ አደገኛ ስፍራ ተሰባሰቡ። ቦታው የህገ ወጥ የኤምኤምኤ ውድድር የሚካሄድበት ሲሆን የዕለቱ ኮከብ ተፋላሚ ደግሞ ዘ ኮሌክተር በመባል የሚታወቀውና እስካሁን ሽንፈት ያላስተናገደው ግዙፍ ተደባዳቢ ነበር። ውድድሩ ግልጽ ነው። ዘ ኮሌክተርን ማሸነፍ ለቻለ ሰው እጅግ ከፍተኛ ገንዘብ ሽልማት ተዘጋጅቷል። በሰከንዶች ውስጥ ባላንጣዎቹን እየሰባበረ ሲጥል የተመለከቱ ሁሉ ይህንን አውሬ ማን ይደፍረዋል እያሉ ተንሾካሾኩ። በዚህ ሰዓት ግን ማንም ያላሰበው ነገር ተፈጠረ። ኦስካር በድፍረት ወደ ቀለበቱ መሃል ዘሎ በመግባት ለመፋለም ተዘጋጀ። ይህ ድርጊቱ ሁሉንም ሰው አስደነገጠ። ሄክተር ራሱ በወንድሙ ውሳኔ ግራ ተጋብቶ ነበር። Oscar! Are you kidding me? ነገር ግን የውድድሩ ደውል ሲደወል የታየውን ነገር ሁሉንም አፉን አዘጋ። ኦስካር ከብራያን የቀሰመው እውቀት በመጠቀም ፍዳውን ያበላው ጀመር። ተመልካቹ ያየውን ማመን አቃተው። ከ3 ደቂቃ ባነሰ ጊዜ ውስጥ ድምጥማጡን አጠፋው። ቀደም ሲል ግራ ተጋብቶ የነበረው ወንድሙም አሁን በኩራት ተወጠረ። ወንድሜ ነው እያለ ለሁሉም ተናገረ። በሌላ በኩል የአሁን ኦስካርን የሚያንገላታው ፍላኮን በፍርሃት ራደ። ኦስካርን ከእንግዲህ የሚጫወትበት ደካማ ልጅ አለመሆኑን ሲረዳ ዳግመኛ አጠገቡ ላለመድረስ ለራሱ ማለ። ከዛ በኋላ ግን ኦስካር ትልቅ ስህተት ፈጸመ። ላለፈው 1 ሳምንት ከብራያን ጠፍቶ ከቆየ በኋላ በድንገት ከመለዮ ኤል 17 ጋንግ ጋር በመሆን ወደ መኖሪያው ቤቱ መጣ። እሱ ደግሞ በቤቱ ደጃፍ ያየው ክስተት ደሙን አፈላው። ኦስካር ለሳምንት ድምፁን አጥፍቶ ቆይቶ አሁን ከነዚህ ወሮበሎች ጋር መከሰቱ በጣም አበሳጨው። ወደ እሱ እንደቀረበም ሄክተር በወንድሙ ድል ተኩራርቶ ስለነበር ልጁ የፍልሚያ ውድድሩ ላይ ያሳየው ብቃት አስደናቂ ነው፣ ስለዚህ ማሰልጠን እንድትቀጥል እፈልጋለሁ አለ። ብራያን ግን ፊቱ እንደ ከሰል ጠቁሮ ከዚህ ጉዳይ እጄን አንስቻለሁ፣ ዳግመኛ አላሰለጥነውም ሲል በቁርጠኝነት መለሰ። ሆኖም ሄክተር እምቢታን እንደ መልስ የሚቀበል ሰው አልነበረም። ከፍተኛ መጠን ያለው ገንዘብ ሊከፍለው ዝግጁ መሆኑን በመንገር ወንድሙን ማሰልጠን እንዲቀጥል ማስጠንቀቂያ በሚመስል መንገድ ጠየቀው። እሱ ግን ለገንዘብ የሚንበረከክ ሰው ስላልነበረ ጥያቄውን በንቀት ውድቅ አደረገ። በዚህ ሰዓት ሄክተር በንዴት ሽጉጡን አሳየው። ነገር ግን ብራያን ከዓይናቸው ፈጥኖ ሽጉጡን በመምዘዝ ሁኔታውን ተቆጣጠረው። ኦስካርን ጨምሮ ሁሉንም በጥብቅ አስጠነቀቀ። ከዚህ በኋላ ወደዚህ እንዳይመጡና ከማንኛቸውም ጋር ግንኙነት እንዲኖረው እንደማይፈልግ ግልጽ አድርጎ አባረራቸው። ኦስካር በምርጫው ዋጋ ከፈለ። የምን ጊዜም አሰልጣኙና መካሪውን በዚህ አንድ ስህተት አጣ። በተመሳሳይ ሰዓት በሌላ ሀገር የሚኖር አንድ ግለሰብ እንተዋወቃለን። ፒሮ ይባላል። የህግ ጠበቃ ሲሆን በዚህ ሰዓት በቅንጦት የተሞላ ህይወቱን እያጣጣመ በጎልፍ መጫወቻ ሜዳው ላይ ዘና ብሎ ይታያል። ሞባይሉ ጮኸ። ስክሪኑ ላይ ሲመለከት የተላከለት ቪዲዮ ደሙን አደረቀው። ወዲያውኑ የልቡ ምት እየጨመረ መኪናውን አስነስቶ በረረ። ጉዞውን ወደ አንድ እስር ቤት ነበር ያደረገው። የፒሮ ደንበኛ ሳኒ ኬልቨን ይባላል። ስሙ ሲጠራ አሉ የተባሉ አደገኛ ማፊያዎች እንኳን ይንቀጠቀጣሉ። በአሁኑ ሰዓት ግን ተይዞ እስረኛ ሆኗል።
ፒሮ ወደ እስር ቤቱ እንደገባም ያንን አስደንጋጭ ቪዲዮ ለሳኒ ያሳየው። ቪዲዮ ኦስካር በቦክስ ውድድሩ ላይ ዘ ኮሌክተር የተባለውን ተፋላሚ ሲያሸንፍ ያሳያል። ሰኒ ቪዲዮን በጥልቀት ሲመለከት ድሉ ላይ ሳይሆን ኦስካር የሚጠቀምበትን የእንቅስቃሴ ስልት ነበር የሚያጠናው። ያ አደገኛ የማርሻል አርት ጥበብ የአንድን ሰው አሻራ ብቻ እንደያዘ ጠንቅቆ ያውቃል። ገና እንዳየው ነበር የራያን ስራ መሆኑን ያወቀው። ሰኒ ለብራያን ያለው ቂም እንደ ቁስል ሲብላላ ለዓመታት ቆይቷል። ቪዲዮው ከሜክሲኮ ድንበር አቅራቢያ መሆኑን ሲረዳም ብራያን የት እንደተደበቀ ፍንጭ በማግኘቱ ወዲያውኑ ለጠበቃው ፒሮ ትዕዛዝ አስተላለፈ። እሱን አድኖ የሚገል ምርጥ ነፍሰ ገዳይ እንዲቀጥር አዘዘው። ወደ ሜክሲኮ ስንመለስ ኦስካርና ሄክተር በማሪሶል ጂም ውስጥ ይገኛሉ። ቀኑ ግን እንደተለመደው በሰላም አልዋለም። ኢቫን እና ቭላድ የተባሉ ሁለት መንትያ ወንድማማቾች ወደ ውስጥ ገቡ። ራሳቸውን እንደ ውድድር ስፖንሰር አድርገው ቢያስተዋውቁም በአይናቸው ውስጥ የሚነበበው ክፋት ግን ሌላ ታሪክ ይናገር ነበር። ኦስካር በሰራው አስደናቂ ድል እንደተማረኩ በመግለጽ ወሬ ጀመሩ። ነገር ግን ጨዋታቸው ወዲያውኑ ተቀየረ። ከአንደኛው ኪስ ውስጥ የብራያን ፎቶ ወጣ። ይህ ሰው ነው ወይ ያሰለጠነ ሲሉ በጥርጣሬ ጠየቁ። ሄክተር በወንጀል ዓለም የኖረ ስለሆነ የሞት ሽታን ከሩቁ ያውቀዋል። እነዚህ ሰዎች ነጋዴ ሳይሆኑ ነፍሰ ገዳዮች መሆናቸው እንደመነፍሱ ነግሮታል። ስለዚህም ጥያቄያቸውን አድበስብሶ በመመለስ ፎቶውን እንደማያውቀው በመንገር ሸኛቸው። መንትዮቹ ሲርቁ ሄክተር ፍርሃት ባዘለ ድምፅ እነዚህ ሰዎች አደገኛ መሆናቸውንና ብራያንን ለመግደል የተላኩ ቅጥር ነፍሰ ገዳዮች መሆናቸውን በእርግጠኝነት አስረዳው። ይህንን ሲሰማ ድንጋጤ መላ ሰውነቱን ወረረው። ለብራያን ደህንነት ሲል ወንድሙን ሄክተርንና ማሪሶልን አስከትሎ የዛኑ ቀን ወደ ቤቱ ሄደ። ቤቱ እንደደረሱም ኦስካርና ማሪሶል እየተጣደፉ ስለ መንትዮቹ ገጽታና ጥያቄያቸው በደንብ አብራሩለት። እሱም ይህንን እንደሰማ እነዚህ ሰዎች ተራ ነፍሰ ገዳዮች እንዳልሆኑ ገለጸላቸው። ከአሜሪካ የተላኩ ስራቸውን በጽዳት የሚሰሩ የታወቁ ገዳዮች መሆናቸውን ያውቃል። አደጋ ከደጃፉ መድረሱን የተረዳው ብራያን ሁሉም ሰው ወደ ቤት ይግባ ሲል ጮኸ። ነገር ግን ጠላት ቀድሞ ደርሶ ነበር። ሄክተርን ተከትለው የመጡት ጠባቂዎች ወደ ቤት ለመግባት ሲሞክሩ ከኮረብታው ላይ ጥይት እንደ ዝናብ መዝነብ ጀመረ። በቅጽበት ሁለቱ የሄክተር ጠባቂዎች በጥይት ተመተው ሕይወታቸው ሲያልፍ ሄክተር በተአምር ከጥይቱ አምልጦ ራሱን ወደ ቤት ውስጥ ወረወረ። ጸጥታ ሰፈነ። አሁን መንትዮቹ ቤቱን ከበውታል። በቤት ውስጥ ብራያን ግራ በመጋባት እንዴት እንዳገኙት ሲጠይቃቸው ማሪሶልም የኦስካር ቪዲዮ በኢንተርኔት መሰራጨቱን ጠላቶቻቸው ወደዚህ እንደሳባቸው ነገረችው። የኦስካር ስራ አሳርሮታል። ነገር ግን አሁን ለመወቃቀስ ጊዜው አልነበረም። ውጭ ላይ አንደኛው ከመኪናው ውስጥ ቤንዚን አውጥቶ ወደ ቤቱ ሲጠጋ፣ ሌላኛው ደግሞ ከፍ ያለ ቦታ ላይ ሆኖ ወደ ቤቱ አነጣጠረ። እቅዳቸው ግልጽ ነበር። ሁሉንም በእሳት አቃጥሎ ለመፍጀት ዝግጅታቸውን ጨርሰዋል። በዚህ ጊዜ ብራያን አንድ ዘዴ ዘየደ። በፍጥነት ወደ ሄክተር ዞሮ ትኩረታቸውን ለመስረቅ ሲል ጥይት በማይበሳው መስታወት በኩል በፍጥነት እንዲኖር ምልክት ሰጠው። የሄክተር በዛ አቅጣጫ መሮጥ የመንትዮቹን እይታ ሲሰርቅ፣ ብራያን ግን እንደ ጥላ ድምፁን አጥፍቶ ሾልኮ ወጣ። እቅዱ እንደታሰበው ሰራ። መንትዮቹ በሄክተር እንቅስቃሴ ሲታለሉ ብራያን ካልጠበቁበት አቅጣጫ ተከሰተ። በያዘው ቀስት የአንዱን መንትያ ጉሮሮ በጥሶ ጣለው። በዚህ ሰዓት የወንድሙን ሞት የተመለከተው መንትያ አበደ። የደም ስሩ በንዴት ተገታትሮ ወደ ብራያን ዘለለ። እሱም ወደ ኋላ አላለም። ብራያን ማን እንደላካቸው እንዲናገር ለማስገደድ ፈልጓል። ካልተናገረ በሰውነቱ ላይ የፈሰሰውን ቤንዚን ለኩሶ በእሳት እንደሚያጋየው ዛተበት። ነገር ግን የገዳዩ ልብ እንደ ድንጋይ እየጠጠረ ነበር። ለጌቶቹ ያለው ታማኝነት ከህይወቱ በላይ በመሆኑ በድንገት ክብሪቱን ለኩሶ ራሱን አያያዘው። ውሳኔው ቢያስደነግጠውም ለድንጋጤ የሚሆን ጊዜ አልነበረው። ከውጭ ሌሎች ተጨማሪ ነፍሰ ገዳዮች እንደከበቡት ገብቶታል። ሁሉም በአስቸኳይ እንዲወጡ አዘዛቸው። ከዛም ወደ አንድ ሚስጥራዊ ጉድጓድ እየመራቸው ወደ ጨለማው መንገድ ገቡ። በዋሻው ውስጥ እየተጓዙ በነበረበት ሰዓት ሄክተር ሁሉ መከራ የሚዘንብበትን ምክንያትና የሚያሳድደው ማን እንደሆነ ጠየቀው። እሱም በትዝታ ወደ ኋላ ተጉዞ እውነቱን ተረከለት። ጠላቱ ሰኒ እንደሚባል ነገረው። ተራ ወንጀለኛ አልነበረም። ቀን ላይ የፖሊስ ጀነራል ሲሆን በሌሊት ደግሞ የለየለት የማፊያ አለቃ ነበር። በህግ ሽፋን ስር ሆኖ የጦር መሳሪያና የሰው ልጅ የህገ ወጥ ንግድ የሚያጣጡፍ አረመኔ መሆኑን አስረዳው። ብራያን ከዚህ በፊት ሰኒን ለፍርድ አቅርቦት እድሜ ልክ እስራት አስፈርዶበታል።
ነገር ግን ገንዘብና ስልጣን ባለው ሰዎች እስር ቤትም ቢሆን ቤተ መንግስት መሆን ስለሚችል ሰኒ በእስር ቤትም ሆኖ ግዛቱን እየመራ እንደነበር በምሬት አብራራለት። ቀጥሎም የብራያን ድምፅ በሐዘን እየተንቀጠቀጠ ወደ ግል ህይወቱ ገባ። ሰኒና የሱ ሰዎች ሚስቱን አፍነው በጭካኔ አሰቃይተዋት ነበር። ብራያን ደርሶ ካደጋው ቢያተርፋትም አብራው እስካለች ድረስ ሰላም እንደማታገኝ ተረዳ። ስለዚህም የሚወዳትን ሴት ለመጠበቅ ሲል ልቡ እየደማ አንድ ውሳኔ ወሰነ። እሷን እንደሚጠላትና በቤት ውስጥ ጥቃት እንደሚፈጽምባት አስመስሎ ራሷ ጥላው እንድትሄድ አደረገ። ይህን ያደረገው ለሷ ደህንነት ሲል ነበር። ከዚህም ጊዜ ጀምሮ በሚስቱ ፍቅርና በናፍቆት እየተቃጠለ ቆይቷል። ነገር ግን ደህንነቷን ለማረጋገጥ ሲል ተደብቆ መኖርን መረጠ። ከረጅም ጉዞ በኋላ ዋሻው ማለቂያ ላይ ደረሱ። ኦስካርና ሌሎችም በፍጥነት ከአካባቢው እንዲርቁ አዟቸው ዕጣ ፈንታውን ብቻውን ሊጋፈጥ ተዘጋጀ። ብዙም ሳይቆይ በሰኒ የተላኩና በሙስና የታሰረ የፖሊስ መንጋ ቤቱን ከበውት ነበር። በኃይል ለመግባት ሞከሩ። ብራያን ግን በፍራቻ ፋንታ ቁጣን ታጥቆ ገጠማቸው። በተደረገው ደም አፋሳሽ ተኩስ አብዛኞቹ ሙሰኛ ፖሊሶች ወደ ሲኦል ላካቸው። በመጨረሻም 2 ፖሊሶች ብቻ ተረፉ። በዚህ ወሳኝ ሰዓት ብራያን ያልተጠበቀ ርኅራኄ ያሳየ። ሕይወታቸውን አትርፎ በሰላም ለቀቃቸው። በሚቀጥለውም ቀን ጠዋት ሄክተርና ታማኝ ተከታዮቹ ልባቸው በስጋት ተሞልቶ ወደ ብራያን መኖሪያ ቤት አመሩ። ነገር ግን ቦታው ላይ ሲደርሱ የገጠማቸው ከጠበቁት ፍጹም የተለየ ነበር። ቤት ውስጥ የሰው ዘር አልነበር። የሚገርመው ግን ባለፈው ምሽት የደም አውድማ ሆኖ የነበረው ቤት አሁን ምንም እንዳልተፈጠረ ሁሉ ጽድት ብሎ መገኘቱ ነበር። የባለሙያነት ጥግ በተላበሰ መልኩ የወደቁትን የፖሊሶች አስክሬንና ማስረጃዎች ሁሉ አጥፍቷል። ከቤቱ ወጥቶ ወደ ኋላ ሲመለስ መንገድ ላይ ኦስካርንና ማሪሶልን አገኛቸው። የልጆቹ ፊት በፍርሃት ተሞልቶ ስለ ብራያን ደህንነት ነበር የጠየቁት። ሄክተርም የልባቸውን ጭንቀት ለማቅለል ሲል ሰላም እንደሆነ አረጋግጦ አጽናናቸው። በተለይም ለኦስካር ብራያን ያስተማረውን የውጊያ ጥበብ አጠናክሮ እንዲቀጥልና ተስፋ እንዳይቆርጥ አደራ አለው። ከዚያ በኋላ ሄክተር የተለመደውን የሥራ እንቅስቃሴውን ለመከታተል ወደ ቡድኑ ተመለሰ። ነገር ግን አብሮት የነበሩት ሰዎች ያለምንም ድምፅ በሚስጥራዊ ሁኔታ መሰወር ጀመሩ። ድንገት ካልጠበቀው አቅጣጫ አንድ የተለመደ ፊት ከተፍ አለ። አሌክስ ይባላል። ይህ ሰው ባለፈው ምሽት ብራያን ሊገለው ሲችል ምህረት አድርጎ በሕይወት የተወ ሙሰኛ ፖሊስ ነበር። የብራያንን የዋህነት እንደ ሞኝነት የቆጠረው አሌክስ ከክፉ ጓደኞቹ ጋር ሆኖ ሄክተርን በቁጥጥር ስር አዋለው። ስለ ብራያን መገኛ የሚያውቀውን በሙሉ ምንም ሳያስቀር እንዲነግረው ማስፈራራት ጀመረ። ሄክተር ግን አሳልፎ ሊሰጠው አልፈለገም። እንደማያውቀውና ጓደኛው እንዳልሆነ በመናገር ካደ። ይህ መልስ ያበሳጨው አሌክስ ጆሮውን ቁረጠው ብሎ ቁጥረኛውን አዘዘው። እሱም ጆሮውን ለመቁረጥ ስለቱን አውጥቶ ሲጠጋ ነበር ያልተጠበቀ የተኩስ ድምፅ አካባቢውን ያናወጠው። ጆሮውን ሊቆርጥ የነበረው ሰው በቅጽበት መሬት ተዘረረ። ብራያን እንዴት እንደገባ በማይታወቅ ጥበብ ሰርጎ ገብቶ ሁሉንም ተቆጣጠረ። በዚህ ሰዓት አሌክስ ወደ ብራያን በመዞር ትላንት ማታ ልትገለኝ ይገባ ነበር ሲል በድፍረት ተናገረ። እሱም የፊቱ ገጽታ ሳይቀየር በተረጋጋና በሚያስፈራ ድምፅ አትጨነቅ፣ ያንን ለማድረግ አሁንም ብዙ እድል አለኝ በማለት ንግግሩን ሳይጨርስ በያዘው ሽጉጥ ግንባሩን ብሎ ጣለው። ፍልሚያውን ግን መቀጠል አልቻለም። ጥይት አልቆበታል። ይህንን ያዩት የአሌክስ ቅጥረኞች ወዲያውኑ ስለታቸውን መዘው ወደ እሱ ሮጡ። እንደ ተራቡ ጅቦች ከበቡት። እሱም ያለምንም ማመንታት ሁሉንም በዘግናኝ ሁኔታ መሬት ላይ ዘረራቸው። ድራሻቸውን እስኪያጠፋ ቁጣው አልበረደም ነበር። ትዕይንቱን ሲከታተል የነበረው ሄክተር በብራያን አስገራሚ የውጊያ ብቃትና ፍጥነት አፉን ከፍቶ ቀረ። በመጨረሻም ሁሉንም ጠላቶች ካጸዳ በኋላ ሄክተርን በመኪናው ጭኖ ወደ ቤቱ አደረሰው። በሌላ በኩል ኦስካርና ማሪሶል ብራያን ከቤቱ መውጣቱን ለማረጋገጥ ወደዚያ አምርተው ነበር። ኦስካር ቤቱን እየፈተሸ በነበረበት ሰዓት ግን በድንገት ከማይታወቁ ሰዎች ጥቃት ተሰነዘረበት። ልጅ ቢሆንም ብራያን ያስተማረውን በመጠቀም እንዳንበሳ ተፋለመ። ሆኖም ቁጥራቸው እየጨመረ ሲመጣ ግን አልቻለም። ልክ ሊሸነፍ ሲል ያልተጠበቀ ኃይል ወደ ውስጥ ገባ። የዲኢኤ ኤጀንቶች ነበሩ። መሪያቸው ኤሪክ ይባላል።
ሁኔታውን ከተቆጣጠረ በኋላ አንድ ሚስጥር ዘረገፈ። ድሮ በብራያን እጅ የሰለጠነ ተማሪው ነበር። እዚህ የመጣውም ብራያንን እያደኑ ካሉት ገዳዮች ለማዳን እንደሆነ ገለጸላቸው። ኦስካር ግን ምንም እንኳን ልቡ በፍርሃት ቢሸበርም ለብራያን ያለው ታማኝነት አሳልፎ ለመስጠት አልፈቀደም። የሚገኝበትን እንደማያውቅ ገለጸለት። ቤቱ የተገኘውም ሰውየው መኖር አለመኖሩን ለማረጋገጥ ብቻ እንደሆነ በመንገሩ አሸው። ኤሪክ እና ቡድኑ ሙሉ ለሙሉ ስላላመኗቸው ኦስካርንና ማሪሶልን ደህንነታቸውን ለመጠበቅ ነው በሚል ሽፋን በቁጥጥር ስር አዋሏቸው። በሌላ በኩል ብራያን ሄክተርን እየሸኘው እንዴት አንድ ግለሰብ እንደ ሰኒ ካለ ኃያል የፖሊስ ጀነራልና የማፊያ አለቃ ጋር ብቻውን መፋለም እንደቻለ ሊገባው አልቻለም። ይህንን ጥያቄ ሲያቀርብለት እሱም የህይወቱን መራራ እውነት ተነፈሰ። ሚሽኑ ለአንድ ወይም ለሁለት ቀናት የተደረገ አልነበረም። 12 ዓመታት ሙሉ የፈጀ የረጅም ትግል እንደሆነ ገለጸለት። ከነዚህ ዓመታት ውስጥ 7ቱን ዓመታት ያሳለፈው የገዛ ማንነቱን ደብቆ በማፊያው ቡድን ውስጥ እንዳባላቸው ሆኖ በመግባት ነበር። በእነዚህ 7 ዓመታት ውስጥ መረጃ ለማሰባሰብ ሲል በሲኦል ውስጥ እንደነበረ በምሬት አጫወተው። ወደ ኦስካርና ማሪሶል ስንመለስ ነገሮች መልካቸውን ቀይረዋል። ኤሪክ መኪናውን የሚያሽከረክረው ወደ ተለመደውና ትክክለኛው መንገድ ሳይሆን ወደ ሌላ እንግዳ አቅጣጫ መሆኑን ኦስካር አስተዋለ። ከአደጋ እየጠበቋቸው ሳይሆን ወደ አደጋ እየወሰዷቸው መሆኑን ተረዳ። ከዛም በድብቅ ስልኩን አውጥቶ ለወንድሙ ደወለ። እንደታገቱና ኤሪክም ለሰኒ የሚሰራ ከዳተኛ ወኪል እንደሆነ በሹክሹክታ ነገረው። በዚያች ቅጽበት ኦስካር ስልክ ላይ መሆኑን ሲያይ በፍጥነት ስልኩን ቀምቶ በመስኮት ወረወረው። ስልኩ ቢሰበርም መልእክቱ ግን ደርሷል። መስመሩ ሲቋረጥ ሄክተርና ብራያን ልጆቹን በጠላት እጅ መውደቃቸውን አረጋገጡ። ይህ በእንዲህ እንዳለ የሰኒ ጠበቃ ከሜክሲኮ አደገኛ የማፊያ አለቃ ከሆነው ዶን ቫልዴዝ ጋር ለድርድር ተቀምጦ ነበር። ሰኒ መታሰሩ የንግድ ሽርክናቸውን ስላወቀው ቫልዴዝ ከፍተኛ ኪሳራ ውስጥ ገብቷል። በዚህ ውጥረት ውስጥ ኤሪክ ኦስካርና ማሪሶልን እየጎተተ ገባ። ጠበቃውን በደስታ እቅዱን ዘረጋ። ልጆቹን በመጠቀም ብራያንን ወደ ቫልዴዝ ምሽግ የመሳብ ሴራ ጠነሰሰ። ቫልዴዝ ግን ብራያን ምን ያህል አደገኛ ሰው እንደሆነ ስለሚያውቅ ጦርነቱ በገዛ መኖሪያ ቤቱ እንዲሆን አልፈለገም። ሆኖም ሰኒ የ$20 ሚሊዮን ክፍያ እንደሚፈጽምለት ቃል ሲገባለት አንድም ሳያመነታ ቤቱን የጦር ሜዳ ለማድረግ ፈቀደ። ብዙም ሳይቆይ የኤል-17 ጋንግ አባላት የሜክሲኮ ፖሊስ የደንብ ልብስ ለብሰው የቫልዴዝን ቤት ከበቡት። እንደ ፖሊስ በመምሰል በከፈቱት ተኩስ አካባቢው በባሩድ ጭስ ታፈነ። ይህ ጥቃት የቫልዴዝን ጠባቂዎች ትኩረት ሙሉ በሙሉ ሲሰርቅ፣ ብራያንና ሄክተር ግን በሌላ በኩል በቤቱ የኋላ በር በኩል ድምጻቸውን አጥፍተው ሾልከው ገቡ። ከውስጥ ሆነው ባደረጉት ድንገተኛ ጥቃት የቫልዴዝን ወታደሮች እንደ ቅጠል አረገፏቸው። ከውስጥም ከውጭም በተከፈተባቸው ተኩስ ግራ ተጋብተዋል። ከባድ ኪሳራ የደረሰበትና ወታደሮቹ ሲገደሉ ያየው ቫልዴዝም በንዴት ፊቱ ተለዋውጦ ጠበቃውን መውቀስ ጀመረ። ቤቱ እንደሚፈርስና ሰዎቹ እንደሚያልቁ አስቀድሞ ሰግቶ ነበር። ውጊያው በውጭ ተፋፍሞ በነበረበት ሰዓት ኦስካርና ማሪሶል ደግሞ በቫልዴዝ ጠባቂዎች ቁጥጥር ስር ነበሩ። ነገር ግን ኦስካር ድሮ የሚያውቁት ፈሪ ልጅ አልነበረም። ብራያን ያስተማረውን ጥበብና ድፍረት ተጠቅሞ የታሰረበትን ገመድ በጥሶ ጣለ። ጠባቂዎቹ ባልጠበቁት ፍጥነትና ጉልበት ዘረራቸው። በሌላ በኩል ሄክተርና ብራያን እንደ ተራበ አንበሳ በጠላት ግቢ ላይ የጥይት ናዳ ማውረድ ቀጥለዋል። በዚህ የሞት ሽረት ትግል መካከል በቤት ውስጥ ሌላ እጅግ አስፈሪ ፍልሚያ ተካሄደ። ኦስካርና ኤሪክ አሁን ያለ ያዥ ያለ ገላጋይ ተገናኝተዋል። አንዳቸው ለአንዳቸው ምሕረት የሚባል አልነበራቸውም። ፍልሚያው እየጋለ ሲሄድ ኤሪክ በተንኮልና በጉልበት ኦስካርን በለጠው። በዚያች ቅጽበት ሽጉጡ እጁ ገባ። የኤሪክ አይኖች በድል አድራጊነት ተሞልተው ጣቱን ወደ ቃታው ሲልክ ማንም ያልጠበቀው ተአምር ተከሰተ። ማሪሶል በፍርሃትና በድፍረት መካከል ሆና ተኮሰች። ኤሪክን በስቃይ እየጮኸ ወደቀ። ሁኔታው የተረጋጋ ሲመስልና ሁሉም ተረፍን ብለው ሲያስቡ ቫልዴዝ ከኋላቸው አድብቶ ሽጉጡን አነሳ። ነገር ግን የሄክተርን አይን አላመለጠም። አሁን ጦርነቱ አከተመ። ብራያን እና የኤል-17 ቡድን በድል አድራጊነት ሲወጡ የቫልዴዝ ቤት በፖሊስና በኤፍቢአይ መኮንኖች ተከበበ። ሰማያዊና ቀይ መብራቶች የሌሊቱን ጨለማ ሲገፉ ብራያን ሕይወቱን ሙሉ ሲጠብቁ የነበረውን ነገር ግን አየዋለሁ ብሎ ያላሰበውን ነገር ተመለከተ። ልቡ መምታት ጀመረች። ከኤፍቢአይ ኤጀንቶቹ መካከል ከዓመታት በፊት ተለይተው የነበረችው ውዱ ሚስቱ ነበረች።
በባሩድ ጭስና በደም በተጨማለቀው ምሽት ብራያን ሚስቱን ዳግም አያት። ከጥቂት ቀናት በኋላ ሰኒ እስር ቤት ውስጥ ሆኖና ከውጭው ዓለም ተቆርጦ ደህንነቱ የተጠበቀ እንደሆነ ያስብ ነበር። በዚህ ቀን ግን አንድ የፖሊስ መኮንን ተከተለኝ ብሎ ከክፍሉ አስወጣው። ሰኒ 5 እርምጃ እንኳን ሳይራመድ ነበር እውነቱ የገባው። ይዞት የሚሄደው መኮንን በድብቅ ወደ እስር ቤቱ የገባ የኤል-17 ቡድን አባል ነበር። ልቡ በፍርሃት ተሞላች። ወደ ወሰዱት ክፍል ሲገባ የሚጠብቀው ፍትህ ሳይሆን የብራያን የበቀል ሰይፍ ሆኖ አገኘው። ብራያን ለዓመታት ያጠራቀመውን የበቀል ጽዋ በሰኒ ላይ ለማፍሰስ ተዘጋጅቷል። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።